ታሪክ አንዳንድ ጊዜ በምስል ብቻ አይነገርም። What they believe will be an easy colonial conquest. They expect scattered resistance, primitive weapons, a quick victory before breakfast. Instead, they find 100,000 Ethiopian warriors waiting in perfect formation. At the center stands Emperor Menelik II. አንዳንድ ጊዜ ታሪክን ለመናገር መንፈስ ያስፈልጋል። በ1990ዎቹ መጨረሻ ታዋቂው የፊልም ሰሪ ኃይሌ ገሪማ አድዋ የተሰኘውን ፊልም ሲያጠናቅቅ አንድ ትልቅ ባዶነት ተሰማው። ምስሎቹ ጀግንነትን ያሳያሉ፣ የታሪክ ምሁራኑ ይተነትናሉ። ነገር ግን ያንን ሁሉ የደምና የአጥንት መስዋዕትነትን ተሸክሞ ወደ ተመልካች ነፍስ የሚገባ ድምጽ አጣ። በወቅቱ ብዙ ዝነኛ የሀበሻ ድምፃውያን ተጠሩ። ሁሉም በየተራ ስቱዲዮ ገቡ። በሚያምር ድምጽ በቴክኒክ የታጀበ ዜማ አቀረቡ። ነገር ግን ኃይሌ የሚፈልገውን ቆንጆ ዘፈን አላገኘም ነበር። እሱ የሚፈልገው የቆሰለ፣ የጮኸ፣ የታሪክ አደራ ያለበት ድምጽ ነበር። በዚያ መሃል ነው አንዲት ወጣት በብዙዎች ዘንድ ያኔ ያልታወቀችው ጂጂ ድምጿን ያሰማችው። ገና ስትጀምር ኃይሌ ኡፍ ይህ ነው አለ። ፍለጋው አበቃ። ወደዚህ አስደናቂ ታሪክና ወደ ጂጂ ጥልቅ የጥበብ ዓለም ከመግባታችን በፊት ይህንን ቪዲዮ ለብዙዎች እንዲደርስ ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የታሪክ አጋሮቻችንም እንዲሆኑ ቪዲዮውን ሼር ያድርጉት። ወደ ታሪኩ እንመለስ። ጂጂ ስለ አድዋ እንድትዘፍን ስትጠየቅ ስራውን የተቀበለችው እንደ አንድ ተራ የሙዚቃ ክፍያ አልነበረም። ያቺ ሌሊት ለጂጂ የጥበብ ምጥ ሌሊት ነበረች። አድዋ የሚለው ቃል በውስጧ ሲመላለስ የታሪክ መጻሕፍት የማይናገሩትን የጀግኖች ውስጣዊ ስሜትን መፈለግ ጀመረች። እኩለ ሌሊት ላይ ጂጂ ግጥሙን ጽፋ ጨረሰች። አጠገቧ የነበረችው እህቷ ነበረች። ጂጂ በዝግታና በስሜት ግጥሙን ለእህቷ አነበበችላት። ሰው መሆን ክቡር፣ ሰው ሞቷል ሰው ሊድን ስትላት እህቷ በዝምታ ተዋጠች። ያንን ግጥም ስታነብላት ጂጂ ታለቅስ ነበር። ምክንያቱም ግጥሙ ቃላት ብቻ አልነበሩም፣ በአድዋ ተራሮች ላይ የፈሰሰው ደም ድምጽ ነበር። አሁን ደግሞ የጂጂን ግጥም በጥልቀት እንመልከት። መግቢያው ላይ ሰው መሆን ክብር፣ ሰው ሞቷል ሰው ሊድን ሰውን ሲያከብር ብላለች። ጂጂ የዘፈነችው ስለ ጦርነት ሳይሆን ስለ ሰው ልጅ ክብር ነው። በአድዋ የፈሰሰው ደም ለስልጣን ሳይሆን ሰው በመሆን ውስጥ ያለውን ነጻነት ለማስከበር እንደሆነ ትናገራለች። በሌላኛው ስንኝ ደግሞ ትናገር አድዋ፣ ትናገር ትመስክር፣ ትናገር አገሬ እንዴት እንደቆምኩኝ ከፊታችሁ ዛሬ። እዚህ ጋር ጂጂ አድዋን እንደ ሕያው ምስክር ትጠራለች። ትናገር ስትል የሞቱ ጀግኖች ዛሬ ባይኖሩም መሬቱ ግን ምስክር ነው እያለች ነው። የኛ ዛሬ በነጻነት መቆም ዝም ብሎ የመጣ ሳይሆን ከደምና ከአጥንት የተከፈለበት መሆኑን ታስታውሰናለች። ይህ አድዋ የተሰኘው የጂጂ ዜማ ለምን ባለዳ ወይንም ሌጀንደሪ ሚውዚክ ሆነ? ምክንያቱም አድዋን የኢትዮጵያውያን ብቻ ሳይሆን የጥቁር ድል አምባ አድርጋ ስላቀረበችው ነው። ለመላው ጥቁር ሕዝብ አድዋ ማለት አንገትን ቀና አድርጎ መሄድን ማረጋገጫ ነው። የጂጂ ድምጽ በውስጣችሁ የሚፈጥረውን ስሜት በኮሜንት ላይ አጋሩን። ይህ ታሪክ ለትውልድ እንዲደርስ ቪዲዮውን ለወዳጅ ዘመዶ ሼር ማድረጋችሁን አትዘንጉ።
አድዋ በተሰኘው ሙዚቃ ውስጥ ጂጂ አንድ የሚገርም ቁጭት ታነሳለች። አድዋ ዛሬ ናት፣ አድዋ ትናንት መቼ ተነሱና የወዳደቁት። ይህ ስንኝ በአሁኑ ትውልድና ባለፈው ታሪክ መካከል ያለ ድልድይ ነው። የወዳደቁት ጀግኖች ዛሬም በነጻነት ውስጥ ሕያው ቢሆኑም እኛ ግን ያንን ክብር በሚገባ ተረድተነዋል ወይ የሚል ጥያቄ ታነሳለች። ኃይሌ ገሪማ ጂጂ ስቱዲዮ ገብታ ስትዘፍን የነበረውን ሁኔታ ሲያስታውስ እንዲህ ይላል። ጂጂ ስትዘፍን ምስሉና ድምፁ ተዋሃዱ፣ ፊልሙ ነፍስ ዘራ። ጂጂ ሙዚቃውን ከንግድ ስራነት ወደ መንፈሳዊ አገልግሎት ቀይረዋለች። ያ ድምፅ በጃዝ የተቀናበረ ቢሆንም ውስጡ ግን የቤተ ክርስቲያን ቅኔና የገጠር እረኛ ጩኸት አለበት። ዛሬ ጂጂ ከመድረክ ብትርቅም አድዋ ግን ዘላለማዊ ሆኗል። ኃይሌ ገሪማ በጥቁርና ነጭ ምስል የሰነደውን ታሪክ ጂጂ በደምና በስሜት ቀለሟን ሰጥተዋለች። አድዋ ዘፈን አይደለም። አድዋ የጥቁር ሕዝብ የነጻነት ቃል ኪዳን ነው። ተናገሪ፣ የድል ታሪክሽን አውሪ። ጂጂ እንደጠየቀችው እኛም ታሪካችንን እናውራ፣ ክብራችንን እንጠብቅ። ስለ ጂጂና ስለ አድዋ የነበረን ጥልቅ ቆይታ ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ለሀገራችን ሰላም፣ ለጀግኖቻችን ዘላለማዊ ክብር። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ቆዩልን። ጽናት ቫይብስ። ስለተከታተላችሁን ከልብ እናመሰግናለን። ሁሌም እንደዚህ አይነት ታሪኮች እንዲደርሱት ጽናት ቫይብስን ሰብስክራይብ ያድርጉ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጽናት ቫይብ፣ ጽናት ለሁሉም።